የኒውክሌር ጦርነቱን ያስቀረው ሰበር ዜና ተሰማ። ህንድና ፓኪስታን ወደ ጠረጴዛው ቀረቡ። በመጨረሻም ለዓለም ሁሉ ረፍት የሚሰጥ ዜና ተሰምቷል። ዓለምን በፍርሃት አሸብሮ የነበረው በሚሊዮን የሚቆጠሩ ዜጎችን ረፍት ነስቶ ሁሉንም ነገር ወደ ተረትነት ሊቀይር ነው ሲባልለት የነበረው የሚሳኤል አፎች ተከፍተው እሳት መጥፋት ሲጀምሩ ሰማዩን ጅምላ ጨራሽ ዘመናዊ ጀቶች ሲርመሰመሱበትና የፓኪስታን ባለስልጣናት በኒውክሌር ጉዳይ ሊመክሩ በሚስጥራዊ ጠረጴዛ ዙሪያ ከበው መምከር ሲጀምሩ አሁን ሁሉም ነገር አከተመ፣ ይህ ለዓለም ሁሉ መርዶ ነው ሲባል ነበር። አሁን ግን ሁሉንም ነገር ጸጥ የሚያደርግ ሰበር መረጃ ተሰምቷል። ይህ ለዓለም ሁሉ ረፍት ይሰጣል የተባለለት ለሚሊዮን ህንድና ፓኪስታን ዜጎች ደስታን ያበሰረው ሰበር ዜና ምንድነው? በትንታኔ እንመለከተዋለን። አብራችሁን ቆዩ። ዓለም እሳት አይጥፋብሽ፣ ዘመናዊነትሽ፣ ቴክኖሎጂሽ አሊያም የገነባሹ ዲሞክራሲያዊ ስርዓትሽ ሁሉ ሊታደጉሽ አልቻሉምና በጦርነት ውስጥ ተዘፍቀሽ እልፎችን ገብር የተባለች ይመስል አንዱ ጦርነት ሲቋጭ ሌላኛው ጦርነት አፉን ከፍቶና አይኑን አፍጥጦ ይመጣል። የዩክሬን ሩሲያ ጦርነት ተነሳ፣ እልፎች አለቁ፣ ከተሞች ፈራረሱ፣ ሁሉም ነገር በዜሮ ተባዛ። ይቺ ዓለም ከዚህ አደገኛ የጦርነት አዙሪት ሳትላቀቅ የመካከለኛው ምስራቅ ጦርነት ተነስቶ ጋዛን ተረት አድርጎ ሚሊዮኖችን አፈናቅሎ ፍልስጤማውያንን ሀገር አልባ አድርጎ እስካሁን ሳይቋጭ በፈራረሰችው ጋዛ ውስጥ ጦርነቱ ቀጠለ። ጦርነቱ አፍሪካ ተሻግሮ የማይሻር ጠባሳ አስቀመጠ። አሁን ደግሞ ከሁሉም የከፋው በእጅጉ የጠነከረ ክንድ የደደረ ትከሻ ባላቸው በማይክሮ ሰከንድ ውስጥ ከተማን መዋጥ የሚችሉ መሳሪያዎችን በታጠቁ ለዘመናት የተሻገረ ጠላትነት ባላቸው ህንድና ፓኪስታን መካከል የማይጠፋ እሳት ተነስቶ አውዳሚ ጦርነት ውስጥ ገብተው ነበር። ታዲያ የዓለም ነገር ግራ የገባው የማይጨበጥ ጉም ነው እና የፓኪስታን ባለስልጣናት ህንድን ከዓለም ካርታ የሚፍቀውን የኒውክሌር ጦርነት ሊያወጁ ሚስጥራዊ ስብሰባ ባደረጉ በሰዓታት ልዩነት ህንድ ተመሳሳይ አጸፋ ለመውሰድ እየተዘጋጀች እንደሆነ በተነገረ በትንሽ ደቂቃዎች ውስጥ ሁለቱ ሀገራት ወደ ድርድር ጠረጴዛው ሊመጡ እንደሆነ ተነግሯል። አሁን ህንድና ፓኪስታን አስቸኳይ የተኩስ አቁም ለማድረግ ተስማሙ። ህንድና ፓኪስታን በአሜሪካ አሸማገኝነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ፕሬዚዳንት ዶናልድ ትራምፕ አስታውቋል። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ ሁለቱ ሀገራት አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ በአሜሪካ አሸማጋይነት ረዘም ያለ ሰዓት መውሰዱን ጠቅሰዋል። ሁለቱ ወገኖች ጥበብ የተሞላበት ስምምነት ላይ በመድረሳቸውም ትራምፕ ምስጋና አቅርበዋል። የፓኪስታን ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ኢሻቅ ዳር በበኩላቸው አስቸኳይ የተኩስ አቁም ስምምነቱን መቀበላቸውን አረጋግጠዋል። ሀገራቸው አስቸኳይ የተኩስ አቁም ስምምነቱን መቀበሏን ያረጋገጡት የህንድ የውጭ ጉዳይ ሚኒስቴር ቪካሪም ሚስሪ የፊታችን ሰኞ ፊት ለፊት በመገናኘት ንግግር ለማድረግ ቀን ቆርጠናል ብለዋል። ባለፈው ወር በፓኪስታን ጉብኝት ሲያደርጉ በነበሩ የህንድ ዜጎች ላይ በታጣቂዎች ጥቃት መፈጸሙን ተከትሎ ሁለቱ ሀገራት ወደ ለየለት ግጭት መግባታቸው ይታወቃል። እንደሚታወቀው በህንድና ፓኪስታን ጉዳይ ጣልቃ አንገባም ሲሉ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ተናግረዋል። ምክትል ፕሬዚዳንቱ የሁለቱ ሀገራት ጦርነት እንዲባባስ አንፈልግም፣ ግን ደግሞ የኛ ጉዳይ አይደለም ሲሉ ተደምጧል። በንግግራቸውም ይህ ውጥረት በተቻለ ፍጥነት ረግቦ ወደ ሰላም እንዲመጡ የሚፈልጉ ቢሆንም ይህ ጉዳይ የሁለቱ ሀገራት ብቻ መሆኑን ለፎክስ ገልጸዋል። ማድረግ የምንችለው ጉዳይ ቢኖር ሁለቱም ሀገራት ውጥረቱን እንዲያበርዱ መደገፍ ብቻ ነው እንጂ ከአሜሪካ ጋር ምንም አይነት ግንኙነት እንደሌለውና በተጀመረ ጦርነት መሃል ሀገራቸውን እንደማትገባ ተናግረዋል። የጦርነት ሰፍቶ አካባቢውን ወደ ለየለት የኒውክሌር ጦርነት እንደማያስገባ ተስፋ እናደርጋለን ሲሉ አክለዋል። በህንድና ፓኪስታን መካከል የነበረው ጦርነት ባሳለፍነው ወር በተፈጸመ ጥቃት በድጋሚ መነሳቱ የሚታወስ ነው። ታዲያ በሁለቱ መካከል የሚደረገው የድርድር ሂደት ሊመሩ እንደሚችሉ ነው የተነገረው። በካሽሚር ግዛት የተነሳው እሳት ለዓለም ሊተርፍ ይችላል ተብሎ ተዘግቶም ነበር። በካሽሚር ውስጥ ግዛቲቱ ከየትኛውም አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከምትተዳደር ይልቅ ነጻ አገር መሆንና ሊያም ከፓኪስታን ጋር መዋሃድን ይመርጣሉ። ለዚህም ሃይማኖት አንድ ምክንያት ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛው የህንድ ክፍል ያደርገዋል። ከ1989 ጀምሮ የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋ የትጥቅ አመጽ ተካሂዷል። ህንድ በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን ታስተባብላለች። በ2019 የህንድ መንግስት በሚያስተዳድረው የካሽሚር ክልል ውስጥ ከባድ ደህንነት የማስከበር እርምጃ ወስዶ ግዛቱ የነበረውን ከፊል የራስ ገዝነት ስልጣን እንዲገፈፍ አደረገ። ይህ ህንድ ለካሽሚር ሰጥታው የነበረው ልዩ መብት ከተነሳ በኋላ ለበርካታ ዓመታት በአካባቢው የሚካሄድ የትጥቅ እንቅስቃሴ ጋብ ብሎ ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ መጠን ጨምሯል።
ጨምሮ ቆይቷል። የሚያስገርመው ደግሞ ከጥቂት ሰዓታት በፊት ህንድና ፓኪስታን በአየር ኃይል ስፍራ ላይ የተፈጸሙ ሚሳኤል ጥቃቶች እርስ በርስ ሲወነጃጀሉ ነበር። ህንድ ፓኪስታን የጦር ሰፈሮችን ለማውደም ሚሳኤሎችን ተጠቅማለች ስትል የከሰሰች ሲሆን ፓኪስታን በበኩሏ ህንድን በ3 ወታደራዊ ስፍራዎች ላይ ተኩስ ከፍታለች በማለት ከመጀመሪያው ክስ ከሰዓታት በኋላ ከሳለች። የፓኪስታን ጦር የህንድ ኤስ-400 የመከላከያ ስርዓቶችን ማውደሙን ያስታወቀ ሲሆን በተጨማሪም በህንድ ላይ የሳይበር ጥቃት ከፍቼ የህንድ ከፍተኛ ድረገጾች የሚባሉትን የገዢውን ቢጄፒ ፓርቲን ሰብሬ ገብቻለሁ ሲል ገልጿል። የህንድ የቀድሞ የውጭ ጉዳይ ሚኒስትር ሀሪሽ ቫርዳን ሽሪንግላ እንዳሉት ፓኪስታን ባለፉት ሳምንታት ለህንድ ያላትን ጠላትነቷን ለመቀነስ በርካታ ድሎችን አምልጧታል ሲሉ ተደምጠዋል። ሽሪንግላ በከፍተኛ ፍጥነት የሚሳኤልና ድሮን ጥቃቶች በመፈጸም ግጭት እንዲባባስ ያደረገው ኢስላማባድ መንግስት ተጠያቂ አድርጓል። ፓኪስታን የጦር ግስጋሴዋን ከፍ አድርጋለች ሲሉም ተናግረዋል። አሁን ወደ ኋላ የመመለስ ግዴታ ቢኖርም ወደ ትክክለኛው ሰላማዊ ሁኔታ የመመለስ እድሉን ነፍጎታል ሲሉ አክለዋል። በፓኪስታን ጥቃት የተነሳ ከህንድ አጸፋዊ ምላሽ እንደሚሰጥም ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የፓኪስታን ጦር አዛዥ አሲም ሙኒርን እና የህንድ የውጭ ጉዳይ ሚኒስቴር ሱብራህማንያን ጃይሻንካርን አነጋግረዋል። ሩቢዮ ሁለቱ ወገኖች ሁኔታውን የሚያባብሱ ነገሮችን በመቀነስ የመፍትሄ መንገድ እንዲፈልጉ አሳስበዋል። ሩቢዮ ከሙኒር እና ከጃይሻንካር ጋር ባደረጉት ውይይት ሁለቱም ወገኖች ውጥረቶችን እንዲቀንሱ ወደፊት ግጭቶችን ለማስወገድ ገንቢ ንግግሮች መጀመር እንደሚገባቸውና የአሜሪካ እርዳታ እንደማይለያቸው ተደምጠዋል። እንደሚታወሰው በ2003 ህንድና ፓኪስታን ተኩስ አቁም ለማድረግ ከስምምነት ላይ ደርሰው ነበር። በአውሮፓውያኑ 2013 የአሁኑ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ስልጣን የመጡት በፓኪስታን ላይ ጠንከር ያለ አቋም እንደሚይዙ ቃል ገብቶ የነበረ ቢሆንም የሰላም ንግግር ለመጀመር ፍላጎት እንዳላቸው አሳይቷል። በዚያ ወቅት የፓኪስታን ጠቅላይ ሚኒስትር የነበሩት ናዋዝ ሸሪፍ ዴሊ ውስጥ በተካሄደው ሞዲ ስልጣን ለመረከብ በፈጸሙት የቃለ መሐላ ስነ ስርዓት ላይ ተገኝተው ነበር። ነገር ግን ከአንድ ዓመት በኋላ ህንድ በሰሜናዊ ግዛቷ ፑንጃብ ውስጥ በሚገኘው የአየር ኃይል ጦር ሰፈር ላይ ለተፈጸመባት ጥቃት ከፓኪስታን የሚነሱ ታጣቂዎችን ተጠያቂ አድርጋለች። በዚህም የተነሳ ጠቅላይ ሚኒስትር ሞዲ በፓኪስታን ዋና ከተማ ኢስላማባድ ውስጥ በአውሮፓውያኑ 2017 ሊያካሄደው በነበረው ቀጠናዊ ጉባኤ ላይ ለመሳተፍ የነበራቸውን እቅድ ሰርዘዋል። ከዚያ ጊዜ ወዲህ ጎረቤታሞቹ ህንድና ፓኪስታን መካከል ያለው ውጥረት የሻከረ ግንኙነት የሚያስተካከል ምንም አይነት እርምጃ ከሁለቱም ወገን አልተወሰደም። አሁን ደግሞ ህንድ በምትቆጣጠረው ካሽሚር ውስጥ ከሁለት ሳምንታት በፊት በቱሪስቶች ላይ የተፈጸመውን ጥቃት ተከትሎ ማክሰኞ ሌሊት በፓኪስታን ውስጥ እና በምትቆጣጠረው ካሽሚር ላይ ተከታታይ ጥቃቶችን ፈጽማለች። የፓኪስታን ጦር ሰራዊት በጥቃቱ ወቅት 5 የህንድ የጦር አውሮፕላኖችና አንድ ድሮን መጥቶ መጣሉን ቢገልጽም ከህንድ በኩል ግን የተባለ ነገር የለም። ሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ቆይቷል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱ ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። ባለፉት 8 ዓመታት ውስጥ አገራቱ በካሽሚር ሰበብነት ሁለት ከባድ ጦርነቶችና ግጭቶችን አድርገዋል። ወድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።